ማድነቅ ይቻላል፣ ማምለክ ግን አይቻልም። ማርያምን ማድነቅ ይቻላል፣ ማምለክ ግን አይቻልም። የማናምነውን እንደምናምን አድርገህ ለሰው ትናገራለህ፣ የምናምነውን ደግሞ እንደማናምን አድርገህ ትደሰኩራለህ። እኛ ኦርቶዶክሳውያን ድንግል ማርያምን አላመለክናትም። ከፈጣሪ በታች ከፍጡራን በላይ ነች ብለን ነው የምናምነው። ብናመልካት የመጀመሪያዋ ተቃዋሚ እመቤታችን ድንግል ማርያም ናት። ምክንያቱም እሷ መሆን ያለበትንና የሌለበትን ቃሉን ታውቃለች። እመቤታችንን ፈጠረችኝ የሚል ኦርቶዶክስ የለም። እመቤቴ ድንግል ማርያም አምላኬ ነሽ ያለ ያመለካት የለም። ግን አክብሯታል፣ እናከብራታለን፣ እንወዳታለን፣ እንዘምርላታለን። ቅዱስ ገብርኤል ከሰማይ መጥቶ ሰላም ላንቺ ይሁን እያለ ከሰገደ እመቤታችን ቅድስት ድንግል ማርያም ወይ በመላኩ በቅዱስ ገብርኤል ሰላምታ ከሰማይ ተልኮ እግዚአብሔር ልኮት እሱ በሰጠች ሰላምታ የሱን ኮፒ አድርገን የቅዱስ ገብርኤልን መቼም ከቅዱስ ገብርኤል ውጪ ማንን ኮፒ እናድርግልህ ታዲያ? አንተ ቅዱስ ገብርኤል የሰጣ ሰላምታ ይሰጣታል። በማርያም እጅ እውር አልበራም፣ ሽባ አልተተረተረም። አንተ በኢየሱስ ክርስቶስ አምነህ በቴስታ በጫማ ጥፊ አጋንንት አወጣለሁ ኢየሱስ ነው በእኔ ላይ የሚሰራው ካልክ አምና ብጽዕት የተባለች ድንግል ማርያም እንዴት ተአምራት ሰራም ልትል ቻልክ? መጽሐፍ ቅዱስ ነው ይላል። ለድንግል ማርያም ኢየሱስ ክርስቶስ ታዝላት ነበር ይላል። የትኛዋ ሴት ናት ፈጣሪ ልጇ ሆኖ ሰፈር ውስጥ የታዘዛት? እናቴ ምን ላምጣ ያላት? ስትጠራው ቤት ስትልከው ወዴት ያላት የትኛዋ ናት? ይታዘዛት ነበር ይላል። ኤኮታ አራንዶ በጣም ከባድ ነው። ከዚህ በላይ ምን ተአምር! ቅዱስ ገብርኤል አበሰራት፣ ጌታን ጸነሰች። ወደ ተራራማ ወደ ኤፍሬም ሀገር ቅድስት ኤልሳቤጥ ጋር ሄደች። ኤልሳቤጥ የ6 ወር እርጉዝ ነበረች፣ ጸንሳ ዮሐንስ በማህፀን ነበረ። የእመቤታችንን የሰላምታ ድምፅ ሲሰማ ጽንስ ዘለለ እኮ ነው የሚለው።